ምናምን ሁሌ ከጎንሽ ናቸው። መቅደም ላለበት ነገር ያስቀድማል። መማር ላይ ደግሞ ችግራቸው ልንገርሽ፣ እድሜሽ ትንሽ ከሆነ አይደለም አይደል? ትምህርት ላይ ችግራቸውን ልንገርሽ። ትምህርት ላይ ከለሩ ይወስነዋል የሚሰጥሽ ቦታ ማለት ነው። ግን ፋይት አድርገሽ ግን መድረስ ትችያለሽ። በቃ እና ጠንካራ ነው የሚያደርጉሽ እንጂ ትምህርት ላይ ችግር አለ። እነሱ ሲስተሙ ብቻ ሳይሆን ችግሩ ነጮች ስለሆኑ ፋይት ነው የምታደርገው። ልትወጪም ልታቆሚም ትችያለሽ። ገባሽ? ትምህርት ሲባል ይሄ ዝም ብሎ ትምህርትማ ማንም ይማረዋል። ግን ትክክለኛው ትምህርት ላይ ፋይት አለ። በጣም ፋይት አለ። በጣም ፋይት ማለት ራሳቸው ያስወጡሻል። በቃ ተናደሽ እንድታቆሚ ምናምን ይሄ ግልጽ ነው። እንዲያውም አሁን ትንሽ ተሻሽሏል። የሚሰጡሽ የሆነ የቧንቧ ትምህርት የሆነ እንጂ ዋናው ላይ ማንም ይከብትሽ። አሁን እኮ ነው የጥቁር ዶክተር ራሱ ያየ አሁን እዚህ ሀገር ተወልደ ያደጉ ማለት ነው። ለነገሩ ሬሲስት ናቸው ይባላል፣ ዘረኞች ናቸው ይባላል። ትምህርት ላይ ትምህርት የዘላለም እውቀት ስለሆነ ለነሱ አይሰጡሽ። ምን ግልጽ ነው የምነግርሽ። እኔ ለምን እዚህ አይፈነዱ ሄዱ? ምንድን ነው የምትማሪው? ፋርማሲ አሲስታንስ ነገር ለወደፊቱ ጥሩ ነው። ትምህርት ላይ አሁን ለምሳሌ እንግሊዝኛ ክላስ ማለት ነው ግዴታ ስለሆነባቸው በሳምንት አንድ ይሰጡሻል እንጂ እሱንም የሆነ እንዴት ነው ዝም ብለው ኮፒ ይሰጡሻል። እሱን ትማሪያለሽ። ሌላ ብገያቸው አይሰጡሽ። እንግሊዝኛ ኮር ጀርመን ሀገር በጀርመንኛ ነው የምትወሩ። መጀመሪያ ቋንቋ ሳልችል ራሱ ያኔ በእንግሊዝኛ ሳዋራቸው ሂጂ ጀርመንኛ ተምረሽ ነው ነበር ሲሉኝ ነበር። ቋንቋቸው ግን ቀላል ነው። ቋንቋቸው ለመማር ቀላል ነው። አንቺ ላይ ጎበዝ ነሽ። በጣም ከባድ ነው እንጂ ቋንቋቸው እዚህ ተወልደ ያደግ በቃ አማርኛ ጎጃም ያለው ግዕዝ እሱ ነው ከባድ ነው። ገብተሽ ልክ እንዴት ነው አሁን ዲያቆኖች ምናምን እዛ ቁጭ ብሎ አይደለም የሚማሩት እዛ ላሊበላ ምናምን ሄደሽ አገዳም ጻም ትማሪው እዚህም ሰውየው ማወጥ አለብሽ። እዚህ ጋር አንድ ጀርመን ሴት ወይ አወጥሽ ከዚህ ውስጥ መናገር አለባት። በጣም ከባድ ነው ግን ይገባሻል። ትማሪበታለሽ። እንትን አይደለም ይገባሻል። ለምሳሌ ሕክምና ላቲን ነው አይሻሽ ላቲን ነው ሶሪ ሕክምናው ላቲን ነው። ከዛ ወደ ጀርመን በሁለቱም ነው የምትማሪው። ስለሚቀልሽ ላቲን ስለሚቀል ሜዲካሜንቱ ሜዲሲኑ በቃ እንዳለ ምናምን ሁሉ ነገሩ ላቲን ስለሆነ ሁለቱንም ነው የሚያስተምሩሽ። ምንድን ነው አይ ግን ጀርመን ግን ላይክ እንደ አሜሪካ ምናምን ስራ አይገኝም። እንደፈለግሽ አይደለ? ስራ ምናምን እንደ አሜሪካ አይገኝም አይደል? አለ ስራ። ምን አይነት ስራ ይወስነዋል? ስራውም እኮ አይደለም ላይክ አሁን እነሱ የሚሰሩበት ቦታ አበሻውን እሱ እኮ ነው የነገርኩሽ። አሁን እኮ አሁን ለመስሽ መስራት እኮ ትችያለሽ። መጀመሪያ ግን ለራሳቸው ይሄ እኮ ትክክል ናቸው። እኔ አሁን ይቅርታ አድርጊልኝና ያው ዘረኛ አይደለም እንግዲህ ቅድሚያ ለራስሽ ነው ማድረግ ያለብሽ። የራሳቸው ሀገር ልጆች ቦታ ግን መወዳደር የምትችይ ከሆነና አሁን አሜሪካን ያደረጋት የአሜሪካን ተወላጅ እሱ ደግሞ ሌላ ታሪክ ውስጥ ነው። ግን ዘር ምናምን ሳይሆን የተማረ ነገር በተሰበሰበ ያድጋል ሀገር አቅም ያላቸው። ግን ለምሳሌ አሁን ለነጮች ቅድሚያ አይሰጥም። አሁን ይሄ ስራ ቦታ ላይ አሪፍ ስራ ቦታ እኮ እኛ ሀገር ግን ምናሽቃብጠው እንትና ለሌላው ነው። እዚህ ግን ለራሳቸው ምንም ደነዝ ይሁን ምንም ለሌላው ለራሳቸው። እኔ ድሮ ሜክዶና ገባ ማለት ነው እና ስራ ጎበዝ ነኝ። ያው ሜክዶና ያው ስለ በርገር ነው የምታጠቂው። ምን እንትን አለው አለቃ መሆን ስችል አለቃ የማንደድብር ታቀልሽ ተቀሽ የሚያመው ሰው እሱ ነበር የሚያለቃ የሜክዶና አለቃ ነው እና ተስፋ ተቆጣሽ አትበይ መችል። አሁን ግን ትንሽ ተለውጧል። ትንሽ አሁን ምናምን ነገር ጀርመን ለዚህ ለዩሮፕ ይኸውልሽ ብሬ ጻፈውን አይገሽም። በቃ እንደዛ ነው ሲስተሙ።
ፈርስት ለራሳቸው ነው የሚሰጡት። ሰከንድ ደግሞ ፈርስት ለራሳቸው። እኛ ግን ለሰው ነው የምናስቀብጠው። ይጣይ አሪፍ ገና ነን። እሺ እንኖርበት ኢትዮጵያ እየኖርን አለ እንዴ? አሁን ኢትዮጵያውያን ማለት ነው ለሰው ነው የምናስቀብጠው። መጀመሪያ አሁን ለፈረንጅ እንዴት እኮ እንደምናሸረግድ በስመ አብ ወልድ ወመንፈስ ቅዱስ። የፈረንጅ ሽማግሌ እኮ አንዳንድ ጊዜ እኮ የኢትዮጵያ ምን የመሰለ ወጣት ካፒቴን ያለ ፈረንጅ እዚህ ጡረታ ወጥቶ በሆነ እንግዲህ አንድ ፈረንጅ ጡረታ ወጥቷል አይደለም፣ ማብረር አትችልም። የሆነ ነገር እድሜም ደርሷል፣ የጤናም ነገር አሳሳቢ ነው ምናምን ሲስተም አለው እና ወጣቱ ማብረር ሲችል ነጩ ለምሳሌ ቆይ በዚህ ላይ እኮ ነው ቅድሚያ ብንሰጥ በዚህ ጫመዳ አይቻታል። በዚህ ጓደኛ ማለት መታለ ደሰ ትላል ፕሮግራም አለ። ለምን የሆነ ቦታ እንሄዳለን ተባብለን እኔ አሁን ነው የተነሳሁት ከእንቅልፍ። ኦኬ እንደዚህ ነሽ እንዴ? ማታ እኮ ከኪዱ ጋር ስንት ሰዓት ነው ያወራነው? አንቺ ንገሪያት። በጣም እኮ አምሽተናል። ተኛው ብለሻል ነበር እንዴ? ከላይ ወጣሽው እንቅልፍ የመጣ ምናምን ብለሽ እንቅልፍ የመጣ ብዬ ወጥቼ ከዛ ጂጂ ጋር ሄጄ ወሬ ሳይ፣ ኪዱ ጋር ሄጄ ወሬ ሳይ፣ ከዛ በቃ መጨረሻ ላይ ደግሞ ተደዋወልን። አይ ችማምን እኔ ደግሞ ተኛሽ ብዬ ከዛ ደግሞ አክሊሉ ጋር ሄጄ ቁጭ ኧረ አንቺ ታረቅሽ እንዴ? ጊፍት ሰጥቼ ታረኩ። ናይስ። እንቅልፍ ነሶች ነበር ሄጄ ጊፍት ስሰጠው ኤልሻድ ያመሰግናለሁ አለ። ከዛ በሁለተኛው ስደግመው ኤልሺ አቆለባበሰኝ ነው የምልሽ። ከዛ በቃ ኤልሻዳይ ብቸኛ ብሎ ሞዴሬተር ተሰጠሽም? አልተሰጠኝም ሞዴሬተር። ስሚ ከዛ ኮፒ ሊንክ አድርጉ ስል ኮፒ ሊንክ ሬስ እልል በሉ ሲል እልል እያልኩ ብታይ ትንሿን አንበሳ ሰጪም ነበር ሞዴሬተር ይሰጥሽ ነበር። መዝሙር እያዳመጠ እልል በሉ ሲል እልል አልኩ። በይ እንዲህ ነው የምትችይው። ታኬ ጋር እንዲ ኮፒ ሊንክ አድርጉ ሲል 1000 ኮፒ ሊንክ አድርጌ በጣም በቃ ያሳዝነኛል። በጣም ምስኪን ሰው እንትን ሳላለም እስቲ መኖራችሁን ለማወቅ አንዳንድ አበባ ላኩ ይላል። እስኪ እንዳላችሁ እንዳይ አንዳንድ አበባ እሱን እኮ አንቺ ራስ ጀመርሻል እንደ ሽ ያለሽ ትለያሽ መሀል ላይ ማለት ነው። ልብ ስልክ ላጠዋለሽ እሱ እኮ እንዳያችሁ አበባ ስጡ ይዋል እንትንስ የሚለውት ነገር ኤልሹ እስቲ ታፕታፑ አሁን 27 ነው። እስቲ አበባ ስጡበት። ይጨምራል ይቆጥራል እንዴ ሲሰጡ? አይ አይቆጥርም። አበባ ሲወድ አሁን አበባ ምንም ለመስኪነ አቆቆ ነው እና ቆነሱና በቃ እንዲያርገው እንኳን ከረድኝ ብሎ እና እኔማ በቃ ትላንት ሄጄ አሸርግቼ ታረኩልሻለሁ። ሼር አድርጌለት ለሀንኩ ታረቅሽ አይደል? ለእኔም ሼር ታደርጋለች። እሄዳለሁ ጡል ጡል ብዬ ተሞልክ ያለው 0 እኔማ ቆይ ዛሬ ትንሿን አንበሳ ሰጥና ሞዴሬተር እቀበላለሁ። ሁላችንም ነው የምትከታተለው። እኔ እንዳልቦ በሌላ አካውንት ቁጭ ብሏል። ይሄኔ አይሰጠኝም። በቃ ኪዱ አንቺ እፈታለሁ ብላ እራሷን ተቦልካለች። ጂጂ ተቦልከሻል እንዴ? ተፈታሻለ ዛሬ? ኖ ጂጂማ አትግባ። ኧረ እኔ ወዳጄ ነው። ኧረ እኔ ያሳዝነኛል። እስቲ እግዚአብሔር አንድ ቀን ክፉ ደግ ከሱ ጋር ምንም ነገር ኧረ መቼም አይቦል ጂጂዋ ይለኛል፣ ይሰጠኛል። አይ ከተቦለክሽ እራሱ ፈታሻለ ማኔ አረ ራስሽ እንዳላስፈታሽ እኔን አይቦልከኝም። እሱ ወዳጄ ነው። አይ ግን እኮ ማለት ነው እግዚአብሔር ስንሰድበው ራሱ ኪዱ ሶሻል ሚዲያ ነው እንደዚህ ሰው ነንትን የሚለው እንጂ ትክክለኛ በቃ የዛ ንጹዎች የሚመጡበት አካባቢ በቃ የልቡን የሚናገር ለፊት የሚናገር በርክሽ ከጎንደር
በስነ ስርዓት እኮ እናቱን እህቱን ይረዳል። በስነ ስርዓት ይረዳል። በስነ ስርዓት እናቱን እህቱን እየረዳ ነው እኮ የሚያዘገው። ከዛም ትናንትና ና አኩ ላይ ዝገበዘር ነው ስራ ላይ አላት። ኤልሻሌ ስራ ጀመረ። ድምፅሽ ታፍኗል። ኤልሱ ስሚ፣ ትላንት ከምን ያደረገኝ ላይ ብንግባ ስለው ስራ ላይ ነኝ። ስራ ላይ በኋላ ደውልልሻለሁ አለኝ። ዋስ ብዬ በኋላ ትደውላላችሁ? አዎ እንዴ አኬ ማይላብ ብዬ ነው ሴቭራ ያርገውና ወዳጅ ነበሩ። ግሩፕ ኮል ነበር ሁላ ምናወራልሽ ጌሙ ሁሉ ሲደርስ ኧረ ጊፍተር ላኩ ይለናል። እቺ ደግሞ ሄዱ እግዚአብሔርን ቤብነት እኔ ልክ አይደለም ሄደው ሄዶለተ እቺ እኮ ሰው አይደለችም። የቀጠሮ ጌም ላይ ጫማ ከንወልወል እያለች እቺ ሰው ናት። እና ቆሙ ስጠፍ እንደዋለ ነው እግዚአብሔር ከዛስ ምን እቺ ድንቢት አሟርት እንዳትሸነፍ ትላለች። አንቺ አሟርተሽብኝ ነው ብሎ ብሎክ የዛኑ ቀን ወይም ሪካርድ ተደርገናል። እመቤቴ ተሰዳደሩ። ምን ነው ቀናሽ የተባልሽስ? ምን ነው ቀናሽ? ምን 13,000 ብር ይሰብሰባል። 5,000 ይሰብሰብልን። ተው 13,000 ማንም አይሰበስብልም ነው። ምን ነው አይንሽ ደም ለበሰ። ልሰብስብ ባለች እቺ ልጅ እንግዲህ እግዚአብሔር ያሰረ። እኔ ምንም አይደለም። ደህና ገና ከመታረቂ ማዚ መልስ ብሎክ ልታስደርግሽ ነው። አስቦልከኝ። እሱ ምንም አላለሽም ኪዱ። እሱ ይኸውልሽ ይሄ ራሱ ላይቭ አይደለም። ላይፋችን ላይ ገቡ። ኧረ ምን ላይቭ ግቡ ይገባል። አሁን ወጥቼ ይገባል። ልትሄድ እኮ ነው እሱ። እኔ እኮ ወደ ቤት ልሄድ ነው አሁን። እና ላይቭ ከገባሽ በኋላ ትሄጃለሽ። ቀስ ብለሽ እኮ እገባለሁ አሁን እስክትበላ። ግን ሩቅ ነው እንዴ ኪዱ? የአንቺ ቤት ከጂጂ ቤት 2 ሰዓት በመኪና በትሬን በትሬን ያው በጣም ሩቅ ነው ማለት ነው እኮ። በትሬን 2 ሰዓት ሩቅ ነው እንዴ? 2 ሰዓት ሩቅ ነው። ማሚ ጨረሰች እንዴ? ጥፍሯን ሄድሹ? አይሰማም ድምፅሽ። ምንድን ነው? አሁን መጣሽ። ቀይ ጥፍር ቀለም ተቀብታለች። ቀይ ኦኬ፣ ዳስ ናይስ። እኔ ራሱ ቀይ ልቀባ ነው። ኧረ ታይ ያምራል እኮ እሱ። ልብስ እየያዘብኝ አይ ነው ግን ልብስ ያበላሻል። ቴንኪው እሽተር ነው አይደለም? እንትን ትላንት ራሱ ምን የመሰለ ልብስ ቀዶብኛል። ምን የመሰለ አዲስ ቀሚሴ ነው ትላንትናው መዘዘችው። እቺ አይ ያ እንደሱ ከላይ እኮ ስታረጊበት እንደዛ ነው የሚሆነው። ራሱ እግዚአብሔር ግን እኮ የኤልሻዳይ ጥፍር እኮ አሁን ቀይ መቀባት አይችልም። እንትን ነው ላይክ ሌላ አዲስ ተሰርተሽ ቀይ ተቀቢ እንጂ ያኛው የተነቀለብሽስ ምን ለምን አልተሰራሽውም ነበር? እሱ ስሚ የድሮ ዘፋኞች እነዚህ ጋዜጠኛው እያሉ ወይኔ በኢየሱስ ስም እንዴት እንደሳኩ። ሰማይ ላይ የቆመች አይመስልም? ማዚ እንዲህ ሰማይ ብቻ ሳይሆን ላይክ ወይ አንናቹራል ነው ላይክ የሆነ ገባሽ ላይክ እንደዛ አድርግሽ መቆም ይቻላል። ሲጀምር አንቻራ ወደ ላይ ጸጉርሽን እንዴ ስሚ፣ ኧረ ወይኔ ሌሎችን ፎቶዎች አሉ። ቤተሰብ የተሞቻለች በቃ እግዚአብሔር ላኪልኝ። ኪዱ ማርያምን ላኪልኝ። ክፉ አትሁኝ እግዚአብሔር። እንትኑን ቻርጅ ለምን አታረጊውም? መብራት የለንም። መብራት የለም። እሺ አይገርምሽም? አጠፉብን። ቻው ሙዚቃ ማዚጌ ቻው። እሺ ቻው። እሺ መልካም በዓል። ሳቢልም ቻው በይ። እድለኛ ነሽ። እግዚአብሔር ያሳድግሽ። አባትሽንም ሰላም በይ። ጉድሽ ፈላ። ቻው። እሺ ማዚ እሺ